ስንጠይቅ ፈገግ ብለን ተመልሰናል። አሁንም ቆይታችሁን ከቪዲዮ ቴሌቪዥን G7 መዝናኛ ፕሮግራሞች ጋር አድርጎ ምርጫችሁ ስላደረጋችሁን እጅግ አድርገን እናመሰግናለን። ስንጠይቅ አደረስን ለተመልካቾች ደግሞ አብሮነታችሁ ከኛ ጋር ስለዘለቀ ከልብ ነው የምናመሰግነው። አሁን ወደ ሌላኛው ዝግጅት ነው የምናመራው። ሌላኛው ዝግጅታችን አሁንም ከትዳር ከጋብቻና እንዲሁም ደግሞ ትዳር ነክ ከሆኑ ነገሮች አልወጣንም። ትዳርን ጋብቻንና እንዲሁም ደግሞ የንብረት ክፍፍልን የምናነሳበት ቆንጆ ፕሮግራም አለ። በትክክል ትዳር ጋብቻ ፍቺና የንብረት ክፍፍል የሚል ዝግጅት ነው። ባልደረባችን ብሌን ተገነ ከዚህ ጌዴኦ ዞን ከፍተኛ ፍርድ ቤት ምክትል ፕሬዝዳንት ከሆኑት የከፍተኛ ፍርድ ቤት ምክትል ፕሬዝዳንት ሲሆኑ መጽሐፍ ጽፈዋል። ጋብቻ ፍቺና የንብረት ክፍፍል ላይ የሚያጠነጥን እንደ አይነት ሀሳቦችን ከህጋዊነት አንፃር ፍቺ ምንድነው ያለው፣ ጋብቻስ እንዴት ይታያል የሚል በጣም ሰፋ ያለ ጉዳዮችን የሚዳስስ መጽሐፍ ነው የጻፉትና ከዚህ ጋር የተገናኘ ዝግጅት ነው እንግዲህ ባልደረባችን ብሌን ተገነ ተዘጋጀው ማለት ነው። እሳቸው ከሙያቸው አንፃር ከሚያጋጥማቸው ነገር ተነስተው ማህበራዊ ጉዳይን የሚነካ ጋብቻ እንዲሁም ትዳር ልዩነታቸው አንድነታቸው ምንድነው የሚለውን በጣም ልዩነት ያላቸው ነገሮች ናቸው። ጋብቻና ትዳር እንዲሁም ደግሞ ባልና ሚስት መብትና ግዴታቸው ምንድነው የሚለውን ትዳር እንዴት ይመሰረታል የሚለውን በደንብ የሚያጠነጥን ፕሮግራም ነው። መጽሐፉን እሱን የተመለከተ ነው። ፍቺስ በምን ሁኔታ ይታያል፣ ምንድነው መሟላት ያለባቸው ማድረግ ያለበት ሰው ተጣማሪዎች ምንድነው ማድረግ ያለባቸው የሚል ህጋዊ ጉዳዮችን የሚዳስስ ነው። እንዲሁ ጋብቻና ትዳር ስንል ልዩነታቸው ምን ይሆን? ጋብቻ ስርዓቱ ነው። ትዳር ደግሞ የምትኖረው ነው። ትዳር አብረህ የምትቀጥልበት ይሄ ትዳር ምን ተቋሙ ነው ትዳር የሚባለው። ጋብቻ ደግሞ ስነ ስርዓቱ ነው። በትክክል አብሮ መኖር ነው ትዳር። ህይወት ያለውም እዛ ጋር ነው፣ በዛ ውስጥ ነው። እነዚህ ጉዳዮችን ደግሞ ከህጋዊነት አንፃር እንዴት ይታያሉ የሚል በህግ ፊት ትዳር ምንድነው እንዴት ይዳኛል የሚለውን ነገር የሚያጠነጥን ፕሮግራም ነው። አንዳንዴ ያው ፍቺም ስለሚኖር አንዳንዴ መጥፎ ነገር ከሚፈጠር በስምምነት አብሮ መለያየት የተሻለ ነገር ነው ከሚል አንፃር በህጋዊ መንገድ ደግሞ እንዴት ንብረት ክፍፍል ይደረጋል የሚል ሁሉንም ነገር የሚዳስስ ከህጋዊነት አንፃር ትዳር ደግሞ በደስታ የሚጀመር ነገር ቢሆንም አንዳንዴ ደግሞ ባልታሰቡ ሁኔታዎች ሊፈርስ ይችላል። ያ ደግሞ ከህግ አንፃር እንዴት ነው የሚታየው፣ እንዴት ይዳኛል የሚለውን ፕሮግራም የተመለከተ ነው። G7 መዝናኛ ለተቀዳሚ አሁንም ከእናንተ ጋር ቆይታችንን ቀጥለናል። አብሮነታችሁ ከኛ ጋር ስለዘለቀ ከልብ እያመሰገንን ዝግጅቶቻችንን 1-2 እያለን ወደ እናንተ ማድረሳችንን ቀጥለናል። አሁን በብሌን ተገነ የተዘጋጀውን ትዳር ጋብቻ ፍቺና የንብረት ክፍፍል የሚመለከት ጉዳይ ከእንግዳ ጋር ቆይታ አድርጋለች። ይህን ተከታትለን ተመልሰን እንገናኛለን። አሁንም G7 መዝናኛ ብዙ ጉዳዮች ይዟል። አብራችሁ